የጽናቴና የኪራ ነገር እንግዲህ ግራ እያጋባ ነው የእውነት። ውሳኔዋን አሁን ወስናለች። ያው ሁለት ልብ ናት እንዳያቸዋት፣ ሁለት ልብ ናት። ትወዳዋለችም ደግሞ መራቅም ፈለገች። ምክንያቱም የአባቱን ቃል ለማክበር ማለት ነው። አባቱ ሲጀምር ራስ ወዳድ ነው። እውነት ለመናገር የኪሩቤል አባት ራስ ወዳድ ነው። እንደዚህ አይነት ሰው ማለት እሷ እኮ ነግረዋለች። አሁን እንደዛ አይነት ሲነግራት ኪሩቤል ህይወት ውስጥ የሌላ ሴት ካለችስ እኔ ይሄንን ነገር ማድረግ አልችልም ጋሺ፣ ኪራ ሌላ የሚያፈቅራት ልጅ ልትኖር ትችላለች ነው ሲላት፣ እኔ ነኝ የማውቀው ልጄን፣ ማንም ሰው ህይወት ውስጥ የለም፣ ብቻ ነው አንቺ ያልኩሽን አድርጊ፣ አሴትና ኪራ እንዲቀራረቡ አድርጊ አላት ማለት ነው። ሳትወድ በግዷ ያው እንግዲህ ቃሉን ለማክበር ማለት ነው። ግን ሰውየው የእውነት ራስ ወዳድ ነውና አሁን ኪራም በማያውቀው ነገር ነው እየተሰቃየ ያለውና በጣም ይወዳታል። እንደተናገረው እንግዲህ እኔ የራሷ መኖር አልችልም፣ ጽናትን በጣም ነው ማፈቅራት፣ ግን እሷ ለምን እንደዚህ እንደሆነችብኝ አላውቅም እያለ እቺ ልጅ ያው የሚቀርባት መስሎ ነበረ። ግን አሁንም ጽናት ጋር ነው ልቡ ያለው ኪራ ማለት ነው። ልጅቷም እንዳየዋት ከሆነ ለኪራ ምንም አይነት እንትን የላትም እስካሁን ምንም አይነት ነገር የላትም። ብቻ አላውቅም እንግዲህ ሰኔ ልታወጣጣት ቤቷ ይዛ ትሄዳለች ዛሬ። በሌላው እንግዲህ ናሆም እና መራዊትም በመጨረሻ እንግዲህ ፍቅሩን ተቀበለችው ማለት ነው። ዛሬ እንግዲህ ናሆሜ ሰርግና ምላሽ ነው። ደስ ብሎታል የእውነት፣ እኔም ደስ ብሎኛል ስለተቀበለችው ፍቅሩን ማለት ነው። እንግዲህ ቤታቸው እራት ጋብዞ ጽናት ማናት እቺ መሩዬ ጠፍታ እንግዲህ ኪራና ጽናት እየተጨነቁ ስልክ ብትደውል አታነሳላትም። በቃ የሆነ ነገር ሆናለች እቺ ልጅ ምናምን እያለች እንግዲህ ጽናት እየተሰቃየች ነበረ። ነገር ግን እሷ ከናሆሜ ጋር እንግዲህ ላይፋቸውን እያሳለፉ ነበረ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እና የተከበራችሁ ቻናል ቤተሰቦች እንዴት ናችሁልኝ? እኔ ያለሁላችሁ አልሐምዱሊላህ። እንግዲህ ጽናትዬ የእውነት በጣም ነው የምታሳዝነው። ለሰው መስዋዕት ለመክፈል ብላ የራሷን ደስታ አበላሸች ማለት ነው። እውነት ለመናገር ከባድ ነው ውሳኔው። አንዳንዴም ታናድደኛለች፣ ደግሞ ታሳዝነኛለች። ማለት ቃል የእምነት ዕዳ ነው ብሎ ነው እንግዲህ ያስጠነቀቃትና ሰውየው ግን ጥፋቷ ምን ጋር ነው? ለኪሩቤል እውነቱን መናገር አለባት። እኔ አንተን ወድጄ ጠልቼ ሳይሆን በቃ እንደዚህ አይነት ነገር አባት ብሎኛል፣ አንተና አሴት እንድትጋቡ ነው የሚፈልገው። እናትህ ደግሞ እንደዚህ ታማለች ቢባል ይደነግጥ ይሆናል አላውቅም። ግን አሁን ይሻለው ነበር። በኋላ ግን እውነቱን ሲሰማ እንዴት ምን እንደሚሰበር አላውቅም። በእውነት በጣም ነው ውስጡ የሚሰበረው ነው። አሁን ብትነግረው ብዬ ተመኘውኝ። ያው እሷ እንዳያቸዋት እንግዲህ መናገር አልፈለገችም። ግን ኪሩቤል ያሳዝናል። እሷም እየተሰቃየች ነው እና በጣም ያሳዘነኝ ዛሬ እንግዲህ ደሞች አሴት ተብያዋም እንግዲህ አሴት በነገራችን ላይ እዛ ቤት የምትቆያ አይመስለኝም። ለምን መሰላችሁ? ይሄ ልጅ ፍቅረኛዋ ነው፣ የበፊት ፍቅረኛዋ ስለሆነ እንግዲህ አልተጣጣሙም። አስተያየታቸው የሆነ ነገራቸው ያስታውቅባቸዋል፣ በመሀላቸው የሆነ ነገር እንዳለ። ስለዚህ አሁን ያ ነገር ይታወቃልና በጥፊ ስትመታውም ዛሬ ጽናት እንግዲህ አይታለች፣ ባይ ነው ሲጨቃጨቁም ነበረ ብላለች። እንግዲህ የነብር አፍንጫ አሽተሻል፣ አሁን ገና እሰራልሻለሁ ብሏታል ማለት ነው። ልጁ እንግዲህ ምን እንደሚያደርጋት አላውቅም። ለሆነ ነገር ነው የመጣው። ከዛ ቤት ውልቅ ብላ ብትሄድ ኪራና ጽናት እንደ ድሯቸው የሆኑ ነበረ ብዬ አስባለሁ። ግን ድራማው እንዲታይላችሁ፣ ድራማው እንዲቆይላችሁ ከፈለጋችሁ ጽናትና ኪራ ግዴታ አንድ ላይ መሆን አለባቸው። በቃ ይሄ ነው የኔ ሀሳብ። ጽናትና ኪራ ግዴታ አንድ ላይ መሆን አለባቸው፣ ያለዛ ድራማችሁ ያስጠላል ማለት ነው። እና በነገራችን የኢትዮጵያ ፊልም እኮ መጨረሻው ለቅሶ ነው ይል ነበር የሆነ ልጅ። የኢትዮጵያ ድራማ እኮ መጨረሻው ለቅሶ ነው ይላልና እውነቱን ነው። እና ኪራና ጽናት አንድ ላይ መሆን አለባቸው ለድራማቸውም ስትሉ ማለት ነው። እንግዲህ አላውቅም። ዛሬ ናሆሜ እንግዲህ የደስታው ቀን ነው። መሩዬም ስትፈለግ እዛው ናሆሜ ቤት አደረች። ከዛም እንግዲህ ጽናት እየጨንቅ ብሏት ብቻዋን ኪችን እያወራች እያለ መጣች። አንቺ ብላ ሄዳ ጥምጥም አለችባት። የኔ ምስኪን እኮ ጽናትዬ በጣም ይቅርታ አንቺ እኔ ስልክ ስደውልልሽ እንኳን አታነሽልኝም እንዴ ምናምን ስትላት እንግዲህ ነገረቻት። በጣም ደስ አላት ጽናትዬ፣ በጣም ደስ አላት። እና እንግዲህ
ራት ተጠሩና እዛ ሄዱ። እዛም ራት ቦታ ላይ እንግዲህ ኪራና ጽናት ኪሩቤል በጣም ነው የሚወዳት፣ በጣም ነው ማፈቅራት ብሏል። አንደኛ ልጆች ግን የእውነተኛ ፍቅረኛሞች ሳይሆኑ አይቀርም ሳስቧቸው ራሱ ማለት ነው። እና በጣም ማፈቅራት አለው። የቤቲ ግፍ ነው መሰለኝ በቆንጆ ሴት ቀጣኝ እያለ እንግዲህ ቤቲ መቼ ሴት ሆነ ታውቃለች አለ ናሆሜ እንዴት እንዳሳቀኝ ነው። ቤቲ እኮ ምንም የወንድ የሴት እንትን የላትም፣ ሁሉ ነገሯ ወንድ ነው አለ። እና እንግዲህ እዛ ቁጭ ብለው ስለ ፍቅር በናሆሜና በመራዊት ፍቅር ቀንቶ እንግዲህ ፍቅራችሁ ያስቀናል፣ በጣም ነው የምታስቀኑት እያለ ኪራ እያወራ እያለ እንግዲህ በመሀል እንግዲህ እንደዛማ አትበል እንደዛ ምናምን ስትል እንግዲህ ጽናቴ ነገራት ሁሉንም ነገር። ብቻ አሳዘነኝ። እንዴ ምንድን ነው? ቆይ እኔ የምላችሁ እዚህ ጋር እኮ ጽናትና ኪራ ብቻ ናቸው እያወሩ ያሉት። ሁሌ ሌሎቻችሁ ዝም አላችሁ። በሰላም ነው? እኔም አላውቀው ኪራና ጽናት መሀል የሆነ ነገር አለ አላለችም? አሴት ማለት ነው። ኧረ ምንም የለም ምናምን አለች። ከዛ ሰዓት ከምሽቱ 12 ሰዓት እያለ ነው አለች ሰኒ። ከዛ እንሂድ ተባባሉ ሰኒና ሀሴት። ሰኒ ሀሴትን የምትጠይቃት ነገር ስላለ ቤቷ ይዛት ሄደች። ምክንያቱም ስለ ኪራ ልትጠይቃት ልታወጣጣት እንግዲህ ቤቷ ይዛት ሄዳለች። ናሆምና መራዊት ደግሞ እዛው እንግዲህ አንድ ላይ ሆነዋል እነሱ። ጽናትና ኪራም እንግዲህ እዛው ናሆም ቤት ነው የሚያድሩት። እንግዲህ በዛ ሌሊት ውስጥ የሆነ የሚፈጠር ነገር አለ ብዬ አስባለሁ። ምክንያቱም የሚፈጠር ነገር አለ ስላችሁ እውነቱን ትናገር ይሆናል ብዬ አስባለሁ። ለሆነ ነገር ነው እዛ እንድታድር እንግዲህ ያደረጓት። ኪራና ጽናት እዛ እንዲያድሩ የተደረገው ለሆነ ነገር ነው። እንግዲህ ጽናትና መራዊት ጽናት ስለ ኪራናት ደስታ ምናምን እያለች ነበረ ማለት ምናምን እያለች ትነግራታለች ብዬ አስባለሁ። ዛሬ የኪራና ታማሚ እንደሆነች ያን እንደዛ እነሱ ሲያወሩ ኪሩቤልና ናሆሜ ይገባሉ ብዬ አስባለሁ። እንግዲህ አላቅም፣ እውነቱን ቢያክን ደስ ይለኛል በእውነት። እሷ ለሱ ብላ መስዋዕት እንደከፈለ ሊጠላትም ሊሰድባትም ሊወዳትም እንግዲህ ይችላል። አላቅም፣ ውሳኔው የሱ ነው። ግን ለሱ ብላ ለምን ደበቅሽኝ ብሎም ሊነጫነጭ ይችላል። ግን ደግሞ አባቱ እንዳትነግሪው ስላላት ምንም ማድረግ አትችልም። ይሄ ሁሉ የአባት ጥፋት ነው። በጣም የምትወድህ ልጅ በጣም የምታዝንልህ ከቤት እንኳን እንደወጣ ካለ የት ሄዶ ነው ብላ የምትጨነቅለት ናትና፣ ስለዚህ እሷን ማጣት ስለማይፈልግ ሁሉንም ነገር ተቋቁሞ እንግዲህ እንደ ድሯቸው ይመለሳሉ ብዬ አስባለሁ ጽናትና ኪራ። አሴት እንግዲህ ልጁን በጥፊ አጠናገረችው። ደግሞ ልጁ እኮ እዛ ነው ቁልፍ የለውም ምናምን። አይ ቁልፍ ሰጥቼዋለሁ መንገድ ላይ አግኝቼ አለችው። ውሻ ሽታዋን ለካ ቁልፍ አልሰጠችውም። ከዛ ልጁ መጥቶ ቤታቸውን ያንኳኳል፣ በር የሚከፍትላቸው የለም። ከዛም ኪራ ጋር ደውሎ እንዴ የት ሄዳችሁ ተሰደዳችሁ እንዳላለው ልጁ አነጋገሩ ሲያስቀኝ። ከዛ አረ ናሆም ቤት እኮ ተጠርተን እዛ ነን ያለ ነው፣ ምን ነው በሰላም ነው ምናምን ስለ አረ በሩ እኮ ቁልፍ ነውብኝ ምናምን። እንዴ ቁልፍ እኮ አሴት ሰጥቼዋለሁ ብላ ነበረ አለች እንዴ ብሎ ኦኬ ያው ኪስ ውስጥ አድርጌ እኮ ረስቼው አልሰጠችውም እኮ ቁልፍ። እሺ በቃ ብሎት ስልኩን ዘጋ። ከዛ በኋላ እንግዲህ መዋሸትም ጀመርሽ፣ አሁን ገና የነብር አፍንጫ አሸተትሽ አላት ማለት ነው። እንግዲህ አሴትን የሆነ ነገር አድርጎ ከዛ ቤት ያባረራታል ብዬ አስባለሁ። ይሄ አዲሱ ልጅ አሴት ብትወጣ ከዛ ቤት ደስ ይለኛል። ምክንያቱም ጽናትና ኪራ አንድ ላይ ይሆናሉ፣ በቃ ይጋባሉም ብዬ አስባለሁ። ብቻ አላቅም፣ አጣብቂ ነገር ውስጥ ገብታለች። በጣም አጣብቂ ነገር ውስጥ እየወደደችው እና ሲከራከሩ በክርክራቸው መሀል እንግዲህ ጽናቴ አስተያየቷ ላየት ያለ ነው መሰለኝ ለኪራ። እንደዛ አትይኝ፣ ይሄ አስተያየትሽ ብዙ ነገሮችን ያስታውሰኛል፣ እወድሃለሁ፣ ያላንተ መኖር አልችልም፣ ብዙ ነገር የዋሸሽኝን ነገሮች ያስታውሱኛል እና እንደዚህ አትይኝ አላት ማለት ነው። አሳዘነኝ፣ እውነት ለመናገር በጣም ነው ያሳዘነኝ። እሷም ተሳዝናለች። ለሱ ደስታ ብላ ነው፣ ለቤተሰቦቹ ደስታ ብላ ነው ይህንን ነገር እያደረገች ያለችው። ግን ደግሞ ለሰው ደስታ ብዬ ራሴ መጣል የለብኝም፣ ራሴንም መጉዳት የለብኝም። ማለት እኔ ስኖር ነው አይደል ለሰዎች ደስታ የምደሰተው እንዴ እኔ ከሌለውስ? ስለዚህ እውነቱን ኪሩቤል ማወቅ አለበት። በቃ እስከ መቼ ትታመሚያለሽ ብቻሽን? እናት አለምዬ እንዴ ጽናት አበዛሽው የምር። ስለዚህ እውነቱን ለኪሩቤል ንገሪውና
ከዛ በኋላ መፍታት ያለበትን ነገር ራሱ ይፈታዋል። በቃ ጽናት ጠልታክ አይደለም መቼም ደግሞ ልጠላክ አትችልም፣ ጽናት እኮ ምርጥ ልጅ ናት ምናምን እያለው ናሆሜ የሆነ ግን እኔ ሳስበው የሆነ አጣብቅኝ ውስጥ ገብታለች፣ ለዛ ይሆናል እንጂ ጽናት አንተን መቼም አጠላህም ብሎ እያለው ነበረ። እንግዲህ በቀጣይ ቪዲዮ